የመንግስት ተሿሚዎች እጅ ይሰበስባል የተባለው መመሪያ ሊወጣ መሆኑ ተሰምቷል። እኛ ታፍነን እንደቆየን ልጆቻችንም ታፍነው አይቀጥሉም ሲሉ የምክር ቤት አባሉ ተናገሩም። አቶ ጀማል መሐመድና አቶ በላይነህ ክንዴ በኃላፊነት ተሹመዋል። የትራምፕ ቀነ ገደብ ሊያበቃ ሰዓታት ብቻ ቀርተውታል። ፕሬዝዳንቱም በኢራን ላይ ከፍተኛ ዛቻም እየሰነዘሩ ይገኛሉ። ሩሲያና ኢራን ሚስጥራዊ ጥምረት መጀመራቸውም እየተነገረ ይገኛል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 29 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። የሪል ስቴት ዘርፉ ከህዝብ አመኔታ በማጣት እየተቀዘቀዘ መሆኑ ተነገረም። በኢትዮጵያ የሪል ስቴት ኢንዱስትሪው የህዝብ አመኔታ በማጣቱ ምክንያት እየተቀዛቀዘ እንደሚገኝ የኢትዮጵያ ሪል ስቴት አልሚዎች ማህበር አሳወቀ። ማህበሩን ይህ ያሳወቀው ኢትዮጵያ ከሚያዝያ 15 ቀን 2018 ዓ.ም የመጀመሪያውን የአፍሪካ ሪል ስቴት ማህበር የምስራቅ አፍሪካ ቀጠናዊ ጉባኤና አዲስ አፍሪካ የተሰኘው የሪል ስቴት ኤግዚቢሽን የምታስተናግድ መሆኑን አስመልክቶ በተሰጠው መግለጫ ነው። የኢትዮጵያ ሪል ስቴት አልሚዎች ማህበር የቦርድ ሰብሳቢ የሆኑት አቶ አለማየሁ ከተማ እንደተናገሩትም የሪል ስቴት ኢንዱስትሪው የህዝብ አመኔታን በማጣቱ እንዳያድግና ወደፊት እንዳይራመድ እየሆነ ይገኛል ብለዋል። የሪል ስቴት አልሚዎች ለቤት ፈላጊዎች በውላቸው መሰረት ቤቶቻቸውን ገንብተው ባለማስረከባቸውና ቃላቸውን ባለመጠበቃቸው ዘርፉ በህዝብ ዘንድ አመኔታ እንዳይኖሩ አድርጎታልን ብለዋል። እንደ አቶ አለማየሁ የሪል ስቴት አልሚዎች ገንብተው የማያስረክቡት ቤት የገበያ ዋጋ በታች በመሸጥ ላይ ይገኛሉም ብሏል። ይህ ደግሞ በርካታ ገንዘብ ከህዝብ በመሰብሰብም ለክስና ውዝግብ መነሻ እየሆነ ይገኛልም ተብሏል። በተጨማሪም አልሚው ለቤት ፈላጊው ማህበረሰብ ታማኝ ሆኖ ቤት ማስረከብ ባለመቻሉም ዘርፉ እየተቀዛቀዘና እየሞተ ይገኛል ሲሉም አስታውቀዋል። ኢትዮጵያ ጠንካራ የኢንቨስትመንት እንቅስቃሴ ከሚታይባቸው የምስራቅ አፍሪካ ሀገሮች ቀዳሚዋ ሀገር መሆኗ ተገለጸ። የአፍሪካ ቀንድ አለመረጋጋት በንግድና ኢንቨስትመንት ላይም ጫና እንደሚያሳድርም ተገልጿል። ምስራቅ አፍሪካ እንደ አውሮፓውያን አቆጣጠር በ2026 አህጉራዊ የእድገት መሪነት እንደምትይዝና ጠንካራ የኢንቨስትመንት እንቅስቃሴ የሚታይባቸው ሩዋንዳ፣ ኢትዮጵያና ታንዛኒያም ሲሆኑ ኢትዮጵያ ዋነኛዋ የአካባቢ የእድገት ኃይል መሆኗን የአፍሪካ ኤክስፖርትና ኢምፖርት ባንክ ወይም አፍሪ ኤግዚም ባንክ ባወጣው ሪፖርት አሳውቋል። ባንኩ እንደ አውሮፓውያን አቆጣጠር የ2026 የአፍሪካ የንግድ ቁመና መልከታ ሪፖርት ከሰሞኑ ይፋ ማድረጉም ይታወሳል። የሚድሮክ ስራ አስፈጻሚ የኢትዮጵያ ዘርፍ ማህበራት ምክር ቤት ፕሬዝዳንት ሆነው ተመረጡ። የሚድሮክ ኢንቨስትመንት ግሩፕ ስራ አስፈጻሚ አቶ ጀማል መሐመድ የኢትዮጵያ ሀገር አቀፍ የዘርፍ ምክር ቤት ፕሬዝዳንት ሆነው ተመርጠዋል። እንደዚሁም አቶ በላይነህ ክንዴ ደግሞ ምክትል ፕሬዝዳንት ሆነው መመረጣቸው ተሰምቷል። የሚድሮክ ግሩፕ ስራ አስፈጻሚ አቶ ጀማልና ባለሀብቱ አቶ በላይነህ የተመረጡትም ኢንዱስትሪ ሚኒስቴር ባዘጋጀው አዲስ የምክር ቤት እጩዎች በማሸነፍ መሆኑም ታውቋል። ኢንዱስትሪ ሚኒስቴር ባለፈው ወር የምክር ቤቱ ፕሬዝዳንት ለመሆን መሟላት ስላለበት የ1 ቢሊዮን ብር ካፒታል እና 2 ፋብሪካዎች ሊኖሩት እንደሚገባ ያወጣውን መስፈርት በማሟላታቸው ሊመረጡ መቻላቸውን ሪፖርተር ጽፏል። የኢትዮጵያ የባህር በር ጥያቄና የቀይ ባህር እጣ ፋንታ አሁንም እያነጋገረ ይገኛል። በቀይ ባህርና በኤደን ባህረ ሰላጤ ቀጠና ያለው የባህር ላይ አስተዳደር አካታችነትና ትብብር ለጋራ ጥቅም በሚል መሪ ቃል ሰፊ የምክር መድረክ እየተካሄደም ይገኛል። ላለፉት ረጅም ዓመታት የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ ተወስኖ መቆየቱን ዘላቂ ሰላምና የጋራ እድገትን ማምጣት እንዳልቻለ በውይይቱ ላይ ተነስቷል። በመሆኑም በቀጠናው የሚስተዋሉ የፖለቲካ የኢኮኖሚና የደህንነት ጉዳዮች ለመፍታትም እንደ ኢትዮጵያ ያሉ ቁልፍ አገራት ያካተተ አዲስና ፍትሐዊ የትብብር ማዕቀፍ እንደሚያስፈልግ በስፋት እየታመነበትም መጥቷል። ኢትዮጵያ የባህር በር አልባ መሆኗን ኢኮኖሚያዊ ድሎች ከመንፈጉም ባለፈም ቀጠናዊ ሚናዋን እንደገደበው የተገለጸም ሲሆን ሉዓላዊ የባህር በር ለማግኘት የምታደርገው ጥረት ከሀገራዊ ግብ ባለፈም ለቀጠና ሰላምና ለጋራ ተጠቃሚነት ወሳኝ መሆኑን ተብራርቷል። ይህ የኢትዮጵያ ስትራቴጂካዊ ፍላጎት ከአፍሪካ ህብረት 2026 እና 2063 አጀንዳ ጋራ ሙሉ በሙሉ የሚጣጣም ሲሆን ሀገሪቱ በባህር ላይ የሚኖራት ሚና መጠናከር እንደ ሽብርተኝነትና የባህር ወንበዴ ያሉ ሀገራት የጋራ ስጋቶችን በጋራ ለመከላከል ከፍተኛ አቅም እንደሚፈጥርም
ተመላክቷል። እኛ ታፍነን እንደቆየን ልጆቻችንም ታፍነው ይቀጥሉ የሚል አካል ጤነኛ አይደለም ሲሉ አቶ አሸብር ወልደ ጊዮርጊስ ተናገሩ። የባህር በር ጥያቄ ለኢትዮጵያውያን ቀዳሚና አንገብጋቢ ጉዳይ ነው ሲሉም አሸብር ወልደ ጊዮርጊስ ገልጿል። በመደበር እሳቤ የባህር በር ጉዳይ የሀገርን ክብር ከመመለስ ባለፈም ለቀጣዩ ትውልድ የበለጸገችና በሌሎች ላይ ጥገኛ ያልሆነች ኢትዮጵያን ለማስረከብ እንደ ቁልፍ መሳሪያ ይታያልን ብለዋል። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስም ኢትዮጵያ 130 ሚሊዮን ሕዝብ ይዛ ለቀጣይ እድገቷ ወሳኝ የሆነን የባህር በር ሊዘጋባት አይገባም ብለዋል። እኛ ታፍነን እንደቆየን ልጆቻችንም ታፍነው ይቀጥሉ የሚል አካል ካለም ያ ሰው ጤነኛ አይደለም ሲሉም ሞግተዋል። ኢትዮጵያ የባህር በር የተነጠቀችም የሚከራከርላት አካል በመጥፋቱ በመሆኑ የሚገልጹት ዶክተር አሸበር አሁን ግን በዚህ ጉዳይ ህዝብም መንግስትም በአንድነት መቆማቸው ውጤቱ እያመጣ እንደሚገኝ አስረድተዋል። ኢትዮጵያ ክብሯ ሊመለስ ይገባል፣ የባህር በር ሊረጋገጥ ይገባል የሚል ትውልድ በመነሳቱ ለውጦች እየታዩ መሆኑን አክለዋል። በአንዳንድ አካላት የሚነሱ ትችቶች ሚዛናዊነት የጎደላቸው መሆኑን አንጋፋው ፖለቲከኛ አብራርተዋል። ምርጫ ለማሸነፍ ሲባል የሚነሳ ሀሳብ ነው፣ ቀደም ሲል ያልታቀደ ነው የሚሉ አሉባልታዎች ቢሰሙም መንግስት ከለውጡ ጊዜ አንስቶ የባህር ኃይል ሲያዘጋጅ መቆየቱ ለጉዳዩ አስቀድሞ የሰጠውን ትኩረት በግልጽ እንደሚያሳይም ገልጸዋል። የኢትዮጵያ ድምፅን በማድመጥ ላይ ትገኛላችሁ። የመንግስት ተሿሚዎች እጅ ይሰበስባል የተባለው መመሪያ ሊወጣ መሆኑን ተሰምቷል። የግዢ ጥሰት የሚፈጽም የመንግስት ተሿሚ በማንኛውም ተቋም እንዳይመደብ የሚደነግገው ረቂቅ መመሪያም ተዘጋጅቷል። በማንኛውም የመንግስት መስሪያ ቤት ተሹሞ ወይም የተመደበ ግለሰብ ከግዢ አፈጻጸምና ንብረት አስተዳደር ጋር በተገኘ ጥሰት ፈጽሞ ሲገኝም በማንኛውም መስሪያ ቤት እንደገና እንዳይመደብ የሚደነግግ ረቂቅ መመሪያ ተዘጋጅቷል። ረቂቅ መመሪያው የተዘጋጀው በገንዘብ ሚኒስቴርም ሲሆን የፌዴራል የመንግስት ግዥና ንብረት አስተዳደር አዋጅ ቁጥር 1333/2016 ለማስፈጸም የተዘጋጀ መሆኑና በአዋጁ አንቀጽ 86 ንዑስ አንቀጽ 3 እና አንቀጽ 87 ንዑስ አንቀጽ 2 መሰረትም በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ በግዢ አፈጻጸምና በንብረት አስተዳደር ጥሰቶች ከፈጸመ አስተዳደራዊ ጥፋት ሆኖ እንደሚቆጠርም በመመሪያው ተጠቅሷል። የኢትዮጵያ ድምፅ ወደ ውጭ ዜናዎች ተሸጋግሯል። ሩሲያና ኢራን ሚስጥራዊ ጥምረት ፈጥረዋል ስትል ዩክሬን መረጃውን አጋለጠችም። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካና የሌሎች ሀገራት ኢላማዎች ላይ ኢራን ጥቃት እንድትፈጽም የሳተላይት ምስሎችና የሳይበር ድጋፍ እያደረገች መሆኑን የዩክሬን የስለላ ድርጅት ይፋ አድርጓል። ሮይተርስ ያቀረበው ይህ ሪፖርት እንደሚያመላክተው ከሆነ የሩሲያ ሳተላይቶች ከመጋቢት 12 ቀን 2018 ዓ.ም ጊዜ ድረስም እስከ መጋቢት 22 ቀን ድረስ እነዚህ እገዛዎች ሲያደርጉ መቆየታቸውን አሳውቀዋል። ኢራን የምታደርሳቸው የባሊስቲክ ሚሳይልና የድሮን ጥቃቶች እነዚህ የሳተላይት ቅኝቶች በደረጉ በጥቂት ቀናት ውስጥም የሚፈጸሙ መሆናቸው ደግሞ ግልጽ የሆነ የተቀናጀ ስራ መኖሩን እንደሚያሳይም ተገልጿል። ከሳተላይት መረጃ ልውውጥ በተጨማሪም ሁለቱ ሀገራት በፋርስ ባህረ ሰላጤ በሚገኙ የመሰረተ ልማትና የቴሌኮም ተቋማት ላይ ያነጣጠረ የተቀናጀ የሳይበር ጥቃት እያደረሱ መሆኑን ተነግሯል። የምዕራባውያን ወታደራዊ ምንጮችም የሩሲያ ሳተላይቶች በቀጠናው ያላቸው እንቅስቃሴ መጨመሩና መረጃዎች ለኢራን እያጋሩ መሆኑን አረጋግጠዋል። በኢራን ከፍተኛ አመራሮች መካከል ፍጥጫ ነግሷል ተባለ። በኢራን ከፍተኛ የስልጣን እርከን ላይ ያለው መከፋፈል ወደ ከፍተኛ ግጭት መሸጋገሩን የተለያዩ ዘገባዎች እያመላከቱም ይገኛሉ። በኢራን የአገሪቱ ፕሬዝዳንት መሱድ ፔዜሽኪያ ከፍተኛ አብዮታዊ ዘብ አዛዦች ላይ ከፕሬዝዳንቱ እውቅና የሚወስዷቸው ግምታዊ እርምጃዎች የተኩስ አቁም ዕድሎች እንዳይመክኑና ኢራን ወደ ከፋ አደጋ እየገፋት መሆኑን በይፋ ተናግረዋል ነው የተባለው። እንደ ምንጮች ገለጻ ከሆነም ፕሬዝዳንቱ ከአዲሱ የበላይ መሪ ሙንጃባ ካሚኔ ጋራ የቅርብ ግንኙነት ካላቸው ሆስኔ ታይቢ ጋራ ቅዳሜ ሚያዝያ 27 ቀን 2018 እጅግ ውጥረት የነገሰበት ስብሰባ አድርገዋል ነው የተባለው። በዚህ ስብሰባ ላይም ፕሬዝዳንት ፔዜሽኪያን የአብዮታዊ ዘብ ዋና አዛዥ አህመድ ጃቫድ እና የማዕከላዊ እዝ አዛዡ አሊ አብዱላሂድ ያለ ምክክር የሚወስዱት ወታደራዊ እርምጃ በተለይም በቀጠናው ሀገራት መሰረተ ልማቶች ላይ የሚሰነዘረውን ጥቃት ውጥረቱን እያባባሰው መሆኑን ተገልጿል። ኢራን
ጥቃቷ ከመካከለኛው ምስራቅ ሊያልፍ እንደሚችል ማስጠነቀቀችም። የኢራን አብዮታዊ ዘብ ዛሬ ማክሰኞ ባወጣው አስቸኳይ መግለጫው ለአሜሪካ የሚሰጠው ምላሽ ከመካከለኛው ምስራቅ ቀጠና ሊያልፍ እንደሚችልና የአሜሪካ የኃይል መሰረተ ልማቶች ኢላማ እንደሚያደርግ አሳውቋል። እስካሁን ድረስ ሲያደርጉት የነበረው ራስን የመክታት ትዕግስት ማብቃቱን የገለጸው የጥበቃ ኃይሉ ከእንግዲህ በኋላ ማንኛውም አይነት ታክቲካዊ ግምት ውስጥ የሚገቡ ገደቦች መነሳታቸውን ይፋ አረጋግጧል። ይህ ጠንከር ያለ ማስጠንቀቂያ የተሰማው በአካባቢው ያለው የጦርነት ስጋት እጅግ በጨመረበት ወቅት ነው። ቀጥለናል። የትራምፕ ቀነ ገደብ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ኢራን የቀረበላትን የተኩስ አቁም የሰላም ጥያቄ አድሏዊና የእስራኤልን ጥቅም ብቻ የሚያስቀድም ነው በማለት ውድቅ ማድረጓን አሳውቃለች። ይህ ውሳኔ የተሰማው ፕሬዝዳንት ዶናልድ ትራምፕ ለቴህራን የሰጡት የ10 ቀናት የማስጠንቀቂያ ቀነ ገደብ ሊጠናቀቅ ጥቂት ሰዓታት ብቻ በቀሩበት ወቅት ነው። ፕሬዝዳንት የሰላም አማራጯን ካልተቀበለች አሜሪካ የምትሰነዝረው ጥቃት ለአገሪቱ ከባድ ቅዠት እንደሚሆንባትም በድጋሚ አረጋግጠዋል። በተያያዘ ዜና አንድ ሙሉ ስልጣን ዛሬ ምሽት ሊጠፋ ይችላል ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ለተጣለው የጊዜ ገደብ ማብቂያ ጥቂት ሰዓታት ሲቀሩትም አንድ ሙሉ ስልጣኔ ዛሬ ምሽት ሊጠፋ ይችላል ሲሉም ከባድ ማስጠንቀቂያ ሰጥተዋል። ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክታቸው አንድ ሙሉ ስልጣኔ ዛሬ ምሽት ይሞታል፣ ዳግመኛም ተመልሶ አይመጣም። ይህ እንዲሆን አንፈልግም፣ ነገር ግን ሳይሆን አይቀርም ብለዋል። ሆኖም ግን አሁን ፍጹምና የተሟላ የመንግስት ለውጥ ስላደረግን የተለያዩ ብልህና አክራሪ ያልሆኑ አእምሮዎች ባሸነፉበት ሁኔታ ምናልባትም በአብዮታዊ መልኩ ድንቅ የሆነ ነገር ሊከሰት ይችላል። ማን ያውቃል? በዓለም ረዥምና ውስብስብ ታሪክ ውስጥ እጅግ ወሳኝ ከሆኑት ወቅቶች አንዱ የሆነውን ውጤት ዛሬ ምሽት እናውቃለንም ሲሉ ተናግረዋል። የ47 ዓመታት የዝርፊያ የሙስናና የሞት ታሪክ በመጨረሻ ያበቃል። ለታላቁ የኢራን ሕዝብ እግዚአብሔር ይባርክ ሲሉም ዛሬ በሰጡት መግለጫቸውን ዶናልድ ትራምፕ ገልጸዋል። ፕሬዚዳንት ትራምፕ ኢራን የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ እንድትከፍት የሰጡት የጊዜ ገደብ ዛሬ መክሰኞ ሚያዝያ 7 ቀን 2026 እንደ አውሮፓውያን አቆጣጠር ምሽት 6 ሰዓት ላይ ያበቃል ተብሎም ይጠበቃል። ትራምፕ ኢራን ትዕዛዙን ካልተቀበለች የኤሌክትሪክ ጣቢያዎችና ድልድዮች የሚወድሙ ቀን ይሆናል ሲሉም አስቀድመው ዝተዋል። ትራምፕ በመልእክታቸው የኢራን መንግስት ለውጥ አስቀድመው መካሄዱን የገለጹም ሲሆን ይህም የአገሪቱን ከፍተኛ አመራሮች ኢላማ ያደረጉ ጥቃቶች ተከትሎ የተሰጠ አስተያየት ነው። አዲሱ አመራር የተሻለ የሚል እምነት ቢኖራቸውም ወታደራዊ እርምጃው ግን አሁንም ስጋት እንደሆነ ገልጸዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 29 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለሀገራችን፣ ሰላም ለምድራችን፣ ሰላም ለዓለማችን።